እና እሱን አባሽ ካልሆነ ማለት ካልሆነ አላቂቅ የለውም ይበለን እስኪ። እግር የለውም እጅ የለውም ማርሽ ላይ አይቀመጥም። በሁሉ ቦታ ነው አላሁ ሙጅዱ ቢላ መካን ይበል ብሎ ይጻፍ። አልተገለጸም እንደይሉ። እሺ ለማንኛውም ሙስሊሞች ወንድ ኮኔ ጻፍ እንደዛ ወንድ ኮኔ እንደዛ ይጻፍ ይሆን ያጽፉ ጻፍልን እስቲ እንደዛ ብለ የአባሽ ስታይል ይዘው እየመጡ እቺ ቴክኒክ አላቂጥ የለውም ዋብያ ነው እንዲህ ያለ ተረት የሚተርት ብለህ ጻፍ። ዮሐንስ ቴድሮስ ሚኒሊክ ማለት ጀመረ። ዋብያ ይኸው በቃ ዮሐንስ ቴድሮስ አባሽ በታምር እንደዚህ ነው ነገር ያውቃል ምን እንዴት ከሰው እኩል ተከብሮ እንደኖረ እኮ ያውቃል እኮ አይደል? ባህያዎችን እኮ እኛ በማሽተት ነው የምንለያቸው። አታውቁም እንዴ? መቅመስ አይጠበቅብን። ይመስላል አለ እኮ በአንዴ ሲገቡ ዴባ ከአንዳንድ ኮመንቱ ያጨዙታል። ኦኬ ዮኒ አንዳንድ ነገሮችን እስቲ አንተን ብታሳየን ደስ ይለናል። አክቹሊ እኔ ለራሺዲ ራሱ እድል ብትሰጡት በዚህ ነገር ደስ ይለኛል። ጡትና ያስገቡና መንገድ ላይ ስለሆንኩኝ ማለት ነው። ራሺዲን እኮ ዊን ማድረግ ትችላለህ። እዛው የሰጠው ተፍሲር ላይ መጨረሻ ላይ ሶ ብሎ ማለት ነው አላማውን ያስቀምጣል። የመጨረሻዋ መስመር አንብባት ማለት እሱ የሚያወራውን እዛው ዲባንክ ማድረግ ይችላል። እኔ አርግ እንትን ብሎ አውጣው ስላልፈለግኩ ነው እንጂ አስገባው። መጨረሻ ላይ ሲጨርስ አላማው ምን ማድረግ ነው ይላል። ዶኒ አንብበው ይግባና ይመለስ። የላከውን ነው የአልቁርጡቢ የመጨረሻው ነው። የመጨረሻዋ መስመር አንብባት። ፉል ስቶፕ ካለ በኋላ ሶ ብሎ ይጀምራል። ኦኬ እንዲህ ይላል። እሺ ሶ ዘ ጎል ኢዝ ቱ አቦሊሽ ዲስብሊፍ ኤንድ ዛት ኢዝ ክሊር። የአማኞችን ማጥፋት ነው የመጨረሻው ጎላቸው ወይም እቅዳቸው ብሎ ያስቀምጣል። አሪፍ ነው ያመጣው እና ይኸው ሀሳብ ካለ ይስጥበት ስላለ ወደ ስራ እየገባኝ ስለሆነ ያው ቅድም እንዳልኳችሁ ቁርጡቢ ስጥም ፋይት ዘማንትን ዜር ኢዝ ኖ ፓራግራፍ ጭንቅላት ውስጥ የምታመጣው ፋይት ዘማንትን ዜር ኢዝ ኖ ሞር ፊትና ካለ እና ሁለተኛው መስመር ላይ ወይም ሁለተኛው ሴንቴንስ ላይ ወይም ሶስተኛዋ ላይ አንትል ዘይ ሲል ምን እስኪያቆሙ ድረስ አምላክን ማምለክ ከሆነ ማለቅ አለባቸው። ፊትናውን ካቆሙ መኖር ይችላሉ። አያረለ ስለዚህ ፓራግራፍ ስታነቡ አንደርስታንድ አለ። ራሽድ አሁን ለምሳሌ እሺ እንዴት ላድርግ መሰለህ? እሺ ዴቫና ቆስጢ ክርስቲያን ናቸው ከተባለ ይሄ እና የሚለው ቃል ሁለቱም ክርስቲያን መሆናቸውን ነው የሚያሳየው። አንድ የተለያዩ አላት ሰውየው የተለያየ ወይ ያላት ፋይቱ ለሁለቱንም ነው። ኦኬ ፋይቱ ለሁለቱም ነው የሚያገለግለው ወይ ነው እኮ ሁከቱ ስታነበው እዚህ ጋር እንዲህ የሚለው ቃል ፋይት የሚለው ለሁለቱም ነው። ፋይት ዘም አንቲል ዜርስ ኖ ሞር ፊትና ኤንድ ዘ ዲን ቢሎንግስ ቱ አላህ አለውኝ ይላል። እዚህ ጋር ሁከት እስከማይገኝ ሁከት የሚለው ራሱ ጣዖት ከማምለክ ምናምን አንጻር ነው እንጂ የተነገረው አንተ እንደምትለው ከግድያ ምናምን አንጻር አይደለም። ሁከት እስከማይገኝ ድረስ አለ እንጂ ክርስቲያኖች እናንተን ለመግደል ከመጡ አይልም። አንድ እሱ ነው። ሁለት ደግሞ ኤንድ የሚለው ገባ። ቀደም እንዳልኩ ቆስጢና ዴቫ ክርስቲያን ናቸው ሲባል ሁለቱ አካላት የሚያመሳስላቸውን ነገር እየተናገርን ነው፣ ክርስቲያን መሆናቸውን። ልክ እንደዛው እዚህ ጋርም ፋይት ዘም የሚለው ፋይት ዘም አንቲል ምን እስከሚሆን ድረስ የሚለውን ዜዝ ኖ ሞር ፊትና እስከማይኖር ድረስ ኤን ዘዲን ቢሎንግስ ቱ አላህ አለው እና ደግሞ እና የሚለው
ሀውኤቨር ቢል ኖሮ ኦኬ በሌላ ታስቀምጠዋለን። ይህ ያካትተው ማለት ነው። ኤንድ ብሎ አስቀምጠው እና የሚለው ደግሞ አያያዝ ስለሆነ ሁለቱን ከምን ጋር አያይዟል? ከፋይት ዘም ከሚለው ጋር አያይዟል ማለት ነው። ባጭሩ በግራመርም ስናየው ከዚህ አንጻር ነው የሚያስቀምጠው። በግራመሩ ልምጣልህ እና the prime minister and his wife and is here now or are here now? ወይስ the prime minister with his wife are here and or is here ነው የምትለው? እስቲ ንገረኝ። ምን አልከኝ? ግራመር አርቃችሁ እስቲ ዮኒ የምትለውን ንገረኝ፣ ራሺዲ የምትለውን ንገረኝ እስቲ። በእንግሊዝኛ ቁርጡቢ ሲገባ ቴክስት ላይ ምን ይላል? ቀጥል። አየህ ፓራግራፉ በምታነበት ጊዜ ዋናው የጻፈበት ምክንያት ወይም ፋይት የሚያደርጉበት ምክንያት በሶስተኛው ፔጅ መስመር ላይ ወይንም በመጀመሪያ ፓራግራፍ ሶስተኛ ሴንቴንስ ላይ ወይም አራት ያስቀምጡታል። አንቲል ዜር ኢዝ ኖ ፊትና የሚለውን ለምን እንደሚዋጉ ከመጀመሪያውኑ አስተዋውቀዋል። ዜር ኢዝ ኖ ሞር ይላል አይደለም? ዋያ አይደለ? ኖ ሞር ፊትና ነው። ስለዚህ ሴዝ የሚያደርጉበት ወይም የሚያቆሙበት ሰዓት ወርሺፕን ማምለክን አይደለም፣ በማምለክ ላይ አይደለም። እነዚህ የሌላ አምላክ ሌላ እምነት ተከታይ ሆነው ነገር ግን ፊትና እያመጡ የነበሩ ሰዎች ነው። ፊትና ማለት ምን ማለት ነው? ፊትና ማለት እሽትዓልና ወይንም ሁለት ሰዎች መሀል እሳትን ማንሳት፣ ማቀጣጠል፣ ሁለት ሰዎችን ማጣላት፣ አንድ ሀገር በሰላም እየኖሩ እያለ ሁከት ማንሳት፣ ሁለት ሰዎች አጨርሰኛ አልጨረስኩም። ሁከት ማለት ነው። በቃ አለቀ አይደል? አይ ሁከት በሁከት አይቆምም፣ በሁከት አይቆምም። እዚህ ላይ የተቀመጠው በምን እዚህ ላይ የተቀመጠው ከምን አውድ መሰረት ነው? ከሚለው ወይስ አይደለም? ያው አዳምጠኛ። የቁርአንን ስታይልና አነጋገርን መማር አለባቸው መጀመሪያ። ፊትናውን እንግዲህ በቃ አማርኛ ቁርአን ላይ ሁከት ብሎ አስቀምጦታል አይደለም? ሁከቱ ጀነራል እዛ ሀገር ወይም መዲና ወይም መካ ውስጥ የሚኖሩ ሰዎች ሲያወሩ ስለነበር አንዳንድ ክርስቲያኖች ሙስሊሞችን በመተናከል አንዳንዱ ኃይል ያላቸው ደግሞ በመግደል ሁሉም ይሄ ውስጥ ፊትና ውስጥ ይካተታል ማለት ነው። ይሄ ሁሉ ፊትና ነው። እያንዳንዱ ክርስቲያን ሁሉም ጉልበት የለውም። አንዳንዱ በእውቀቱ በመሀል እየገባ ሁለት ሙስሊሞችን ማጣላት፣ ሙስሊሞችን መግደል፣ መንገድ ላይ ሁለት ሰው ሲያግባ መግደል፣ ይሄ ሁሉ ፊትና ነው። ስለዚህ አንድ ሰው ሲገደል ከተማው ይረበሻል ማለት ነው። ያ ነው ፊትና ማለት፣ ሁሉንም ያጠቃልላል። ሰው የሀብት ፋይት ደም አንተ ዘር ኢዝ ኖ ሞር ፊትና ነው። እና ይሄ እምነት ሁሉንም በአንድ እምነት ውስጥ ከመጡ ፊትናው ይቆማል ማለት ነው። ስለዚህ ምን አልኳቸው ነው ወደ አንድ እስኪያቆሙ ድረስ ይላል። አንዴ መልስልኝ አትጮ። ስለዚህ አላማው ወደ አንድ እምነት ማምጣት ነው ማለት ነው አይደል? አላማው ወደ አንድ እምነት ማምጣት ነው ማለት ነው አይደል? አሁን አንተ ጠቅላይ ሚኒስተር ተነሳ እነዚህ እውቀት የሚፈቱ ሰዎችን እኔ ሌላ ነገር መጠይቀን ብቻ መልስልኝ ላስማማችሁ ስለሆነ። ስለዚህ አላማው ወደ አንድ እምነት ማምጣት ነው ተባለ። ወደ አንድ እምነት የሚያመጣበት መንገድ እንዴት ነው? በአንድ እምነት በፊት በውጊያ አይደለም ይመጣው። በውጊያ አይደለም። እርግጠኛ ነህ አይደለም? በውጊያ የግድ እስላሙን የሚል ነገር የለም። ቴንክ ዩ። የቀድሙን ሀዲስ ክፈትለት። ሳይ ሙስሊም 21 ኤል ክፈትለት። ሰምታችሁታል አይደለም? ተስማምተናል እዚህ ተፍሲር ላይ። አላማው የዚህ እንትን አላማ ምንድን ነው? ሁሉንም ወደ አንድ ሃይማኖት ማምጣት ነው። በምን አይነት መንገድ የሚያመጡትን ስናይ በውጊያ ከሆነ አሁን ግድያን ነው የሚያዘው ማለት ነው ተፍሲሩ። ምን አልኩኝ? ኦኬ ያው በግድ የሚባል ነገር የለም ብለኛል አለ። ምን ይላል ይሄን ሀዲስ አንብቡ። ምን ይላል? አንብብ፣ ችግር ሀሳቡ ነገርኛ አውቀዋለሁ። ምን ይላል ይሄ? አንብቡ። እየነዳሁኝ ነው ወንድሜ። አንበለውና ጥቅሱን አውቀዋለሁ። ምናምን ካላወቅህ ደግሞ ታነብልኛል። The command to fight the people until they see la ilaha illallah Muhammad Rasulullah. أمرت أن أقاتل الناس حتى يشهدوا أن لا إله إلا الله يمين له. Understand how to do it. Yet what are common? ሌላ ነገር ላይ አትሄድ። ቱ ፋይት ማለት ከድርጊቱ ጋር ስለማውቀው ነው። ቆይ ነው ተምሬዋለሁ አልኩህ እኮ
ምን አገባኝ ስለአንተ መማርን የሚመለከተኝ የምጠይቀን ጥያቄ መልስልኝ። የት ቦታ ነው? መቼ ነው ያሉት? ይሄንን ጦር ሜዳ ላይ ነው ያሉት። ኧረ በእናትህ ዝም በል በእናትህ። እንደ ይሄ ኮማንድሽ መቼ ነው የመጣው? መቼ ነው የመጣው ይሄ ኮማንድ ከአላህ ዘንድ? ከአላህ ዘንድ የመጣው ይሄ ኮማንድ መቼ ነው? አዎ ይሄን በጦር ሜዳ ላይ ሆነው እነዚህ ኩፋሮች ኮማንዱ መቼ ነው የመጣው? ምን እስከሚሉ መቼ ነው የመጣው? ኮማንዱ መቼ ነው የመጣው? በጦርነት ላይ በመዲና ውስጥ ነው የመጣው። ጦርነት ላይ ያለ በየትኛው ሱራ መሰረት? ምኑ የትኛው ሱራ መሰረት ኮማንድ መጣ አልክ? ኮማንድ የመጣው ደግሞ ከአላህ ዘንድ ነው አይደል? ነቢያችን አለይሂ ሰላም ወህይ ነው። ነቢያችን ይናገራል ማለት ነው። አይገናኝም ከራሱ ይናገራል። ተመልከቱልኝ፣ ተመልከቱልኝ። ለማሳሳት አትሞክር። ስለዚህ መልስልኝ። ማወቅ የምትፈልገውን ነገር ጠይቀኝ። ይኸው መልስልኝ። ይሄ ኮማንድ ከማን የመጣው? በኮማንድ ነቢዩ መሐመድ አለይሂ ሰላቱ ወሰላም ኡምርቱ ታዘዝኩኝ አለ። ጦርነት ላይ እነዚህ ሰዎች በምንድን ነው የታዘዘው? በአላህ ነው የታዘዘው። ቴንኪው። የትኛው ሱራ ላይ አሁን መልስልኝ። የትኛው ሱራ ላይ? ሐዲስ ነው እኮ ይሄ ሱራ ነው። ሱራ ነው? ቁርአን ነው? አንተ ለምን ትዋሻለህ? ቆይ ለምን ትዋሻለህ? አላህ ሐዲስ ተናግሯል። ተመልከቱልኝ፣ ጉድ ሲመጣ ነው። ይሄ አሁን ቁርአን ነው ያመጣኸው? በሐዲስ ነው ወይ የወረደው? ይኸው ስታጭበረብሩ የትማት ይሄ ቁርአን ነው ወይ ያወጣኸው ነው እኮ የምልህ። እኔ በቃ ስለማውቀው። ኧረ በእናትህ የሐዲስ ነው የከፈትኩልህ። ቁርአን ጋር ለምን ታገናኛለህ? በጌታ ስም እስኪ እኔ የምልህን ስማ። ምን እያልኩ ነው? ኮማንድ አለ። ኮማንድ መጥቷል ማለት ነው አይደለም? ኮማንዱን መሐመድ ነው እየተናገረ ያለው የመጣለትን ኮማንድ ወይስ አይደለም? እየተናገረ ያለው መሐመድ ነው። ስለዚህ የመሐመድ ንግግር ደግሞ በየት ላይ ነው የሚገኘው? የመሐመድ ችግር የለውም። አታስፋው ችግር የለውም። ስራ ልገባ ነው። አትጮሺ። የመሐመድ ንግግር በቁርአን ላይ አለ ወይ? የሁሉም አለ ማለት የሁሉም አላህ በኩል ሲተርክልን አንሶ ያለውን አላህ ሱብሃነሁ ወተዓላ ጉንዳኗ ያለችንም ይተርክልናል። ችግር የለውም። መሐመድ ከራሱ የተናገረበት ንግግር አለ ወይ ቁርአን ላይ? የጉንዳንም ንግግር አለ አልኩ እኮ። የታምር አታርገው። ችግር የለውም። እኔ በሽቲ ነኝ መልስላለሁ። ፈለከው። ኧረ በእናትህ ተናገረችውን አላህ ሀብተም ምን አናደደ? ግን እኔ ይኸውልህ ስማ ሱረቱንም የለንም። ኧረ በእናትህ አንዴ የምትጠይቀውን እዚህ ላይ እስኪ አድርግ። ምን እየመጣብህ እንደሆነ ስለገባ ነው እንዲህ የምትሆነው አውቃለሁ። አሁን የጠየቅኩህ ኮማንድ አለ ብለኸኛል አይደለም? እዚህ ላይ ትእዛዝ ማለት ነው አይደለም? ይሄ ትእዛዝ ከማን የመጣው ስልህ ካላህ ብለኸኛል አይደለም? ኦፍኮርስ የስ ምን ችግር አለ ታዲያ? ቴንኪው። ያላህ ትእዛዝ የመጣው በሐዲስ ላይ ነው ወይስ በቁርአን ላይ ነው? በነቢዩ መሐመድ በኩል በሐዲስ አልቁድሲ አላህ እንደታዘዘ ተነግሮናል። በሐዲስ ነው የመጣው እንጂ በቁርአን አላዘዘም መሐመድ አለ። ይህንን ትእዛዝ አይደለ እንደምትለው? ይህንን ትእዛዝ ቆይ አዳም፣ አሁን የትኛውን ነው የምትፈልገው? ለማሳሳት አትሞክራት። ይህን ትእዛዝ አላህ በቁርአን አላዘዘም። ይህንን ሐዲስ ነቢዩ ታዘዝኩኝ ብሎ በሐዲስ ነገረን እንጂ ቁርአን አይደለም ያልኩህ ነው ባጭሩ። ምን ፈለግ? ቁርአንን አታውቀውም? ምን ላስተምርህ? ሱራ አንድ ማሳሰስን ክፈትልህ። ዝም በል በቃ። እኔን በቃ ምንም የምታውቀው ነገር የለም። ወይ ልትዋሽ እየሞከርክ ነው የምታስተምረኝ ነው ወይ ነው እኮ? እሺ ዝም በል። እኔ መምህርህ እንደሆንኩ እኮ ይናገራል እኮ ቁርአን ራሱ አንተ ስለማታ። እሺ በቃ ዝም በልና ላንብብልህ። ቁርአንን አታውቅም። ምን አይነት ሰው ነው? በእናትህ ስሙ። እናንተ ያመናችሁ ወይ እነዚያም በአቅራቢያችሁ ያሉትን ከሃዲዎች ተዋጉ። ምን ይላል? እናንተ ያመናችሁ ወይ እነዚያም በአቅራቢያችሁ ያሉትን ከሃዲዎች ተዋጉ። ወደዚህ
ወደ ግራ። ከዛ እናንተም ብርታትን ያገኙ አላህም ከሚጠነቀቁት ጋር መሆኑን እወቁ ብሎ አላህ በቁርአን ላይ ተናግሯል። ማን ነው ተዋጉና ይሄ ማምር ነው የተናገረው ነው ውጓቸውና ተዋጓቸው ይለያያሉ። አንደርስታንድ እኮ ነው ማተደርገው አንደርስታንድ ላይ ቅድም ያመጣውና ይሄን ምን አገናኘው? እና ተዋጓቸው ይለያያል። እኔ አሁን ወታደሮቼና ገጠር ላይ ሂዱና ውጓቸው ካልኩኝና ተዋጓቸው ይለያያል። ይለያያል። ምንድን ነው የተማርከው? በቃኝ ዮኒ ውጉና ተዋጓቸው ይለያያል ይላል እንዴ? ይብቃው በቃ ራሺድ ይብቃ። ኖ ይለያያል። አሁንም ኦስታንተ ይለያያል። ተዋጓቸውና ውጓቸው ይለያያል። ግደሏቸውና ተጋደሏቸው ይለያያል። በቁርአን ምን ችግር አለ? ራሺድ እናመሰግናለን። ምን ነው የሚበቃል? ሊበቃ ይሻልሃል። ፋይት ዘም አንተን ኖ ሞር ፊትና የሚለውን ካልገባ ምኑን ነው ከአንተ ጋር የምንከራከረው? እኔ ሲምፕል እንግሊሽ ነው እኮ ከማን። እሺ በቃ እናመሰግናለን። ቻው። ስልክም እየገባበት ነው። ይብቃን ከሱ ጋር በቃ ልጅ አንተ እንዴት እንደዚህ ስግት ብሎ ያተ በጣም ይሄ መንፈስ ነው ጌታ። ውጉና ተዋጓቸው ይለያያል። እኔ እኮ ሙሉን ተፍሲሩን አንብቤዋለሁ እኮ እንዴት እየጨፈጨፈ እንትን እንዳለ እኮ ቅድም አይደለ እንዴ? ሙሉን እኮ ተፍሲሩን አንብቤዋለሁ። ኢብኑ ከሲር ላይ ውጉና ተዋጓቸው ይለያያል ይለኛል እንዴ? በኢየሱስ እንዲህ አይነት መንፈስ ከባድ ነው። ቀጥል። እንግዲህ እስከ ተማር ነው ምንድነው እያየ ነው በእስልምና ግድያ እንደሚፈቀድ ምን እያደረገን ነው? እንግዲህ እኛ አፌርማቲቭ ነን። እኛንም ሙግቱን ያነሳ ነው ምንድን ነው ግድያ በእስልምና አለ ወይስ የለም? ግድያ ስንል ንጹሐንን መግደል ማለት ነው። እና እስካሁን ምን አይተናል? አንድ ባል ሚስቱ መግደል እንደሚቻል ኮንዲሽናሊ ማለት ዝም ብሎ ሳይሆን በኮንዲሽን ባል ሚስቱ መግደል እንደሚችል አይተናል። ከዛ ደግሞ እንደ እስልምና አስተምሮ ሙስሊሙ ክርስቲያኑና አይሁድን መግደል እንዳለበት ክርስቲያንና አይሁድን ብቻ ሳይሆን ከእስልምና ውጭ ያሉትን ሱራ 2:193 ላይ ሁከት እስከማትገኝ ሃይማኖት ሁሉ ለአላህ እስከሚሆን ድረስ ተጋደሏቸው ይላል። ስለሆነ ሁከት እስከማይገኝ ሃይማኖት ሁሉ ለአላህ እስከሚሆን ድረስ እነሱ እኛ መግደል አለባቸው። ተፍሲሩን ስናይ ደግሞ ኤቭሪ ፕሌስ ይላል፣ በየቦታው ይላል። ቦታ አይወስነውም። ሸሪያ ያለበት ሀገር ምን ያለበት ሀገር እንደዛ አይወስነውም ይላል። ኤቭሪ ፕሌስ በቃ ሁሉም ቦታ ጋር ተጋደሏቸው። ምን ሃይማኖት ሁሉ ለአላህ እስከሚሆን ድረስ ዓለሙ ሁሉ አላህን እስከሚያመልከት ድረስ በማለት እስልምና እንደሚያዝ እስካሁን ተምረናል። ቃለ ሕይወት ያሰማልን ለሁላችሁ። እናመሰግናለን። እሺ ሙስሊሞች ካላችሁ እስቲ ግቡና እስልምና ሰላም ነው፣ ይህ ሰላም ሳይሆን ሰላም ነው፣ ጸረ ሰላም ሳይሆን ሰላም ነው የምትሉ ከሆነ ግቡና ማውራት እንችላለን። እስቲ ገብታችሁ እናውራ። እስልምና ሰላም ነው፣ እስልምና የሚያስተምረው ሰላምን ነው የምትሉ ከሆነ አንድ ቁጥር ጻፉና የሚያስገባችኋል። እስከዛ እየከፈትኩ አንዳንድ ነገር ላሳያችሁ። ኦኬ እሺ። ቆይ ኡስታዝ ስለመጡ ከኡስታዝ ጋር ትቀጥላለህ። ኦኬ አልሀበሽ እንትን የሚከፈቱትን ማንኛውንም ማስረጃዎች የያዙ ኡስታዝ ደግሞ በይበልጥ የተሳሳትነው ነገር ካለ አርሞ አስተካክለው እንትን ይሉናል። ቀጥል ዩኒ። ኦኬ አልሀበሽ ሰላም ነው? ሰላም ናችሁ? አለን እግዚአብሔር ይመስገን። አህባሽ ነህ መሰለኝ። ሰላም ነኝ። ኦኬ እሱ ላይ ቶፒካችን ስላልሆነ ችግር የለውም። እስልምና ግድያን ይፈቅዳል? አልሀበሽ ምን አይነት ግድያ? በቃ ዓለም ሁሉ በእስልምና ዓለም ሁሉ አላህን እስከሚያመልኩ ድረስ መጋደል እንዳለባቸው እስልምና ያዛል ወይስ አያዝም? እስልምና ማድረስ እንዳለብን አላህ ያዛል። አድርሱ እስልምና
ለሰዎች አድርሱ ላልሰሙ ሰዎች ለማያውቁ ሰዎች አሳውቁ ይለናል። ያንን ለማሳወቅ እኮ ነው እኮ ያንን ለማሳወቅ ሲንቀሳቀሱ አታስተላልፉም ብሎ ከተከራከሉ ካገዱ መዋጋት ይፈቀዳል። ስለሆነ እየሄዱ በየሀገሩ እየሄዱ ሁሉም ሰው አላህን እስከሚያመልክ ድረስ መጋደል ይችላሉ ማለት ነው። አሁን ያልኩህን ሰምተኛል። እስልምናን ማድረስ እንዳለብን ታዘናል። እስልምናን ማሳወቅ አለብን አይደለም። እኔ እየጠየኩት ደግሞ እስልምና ማድረስ ሳይሆን እኮ ያን ከዛ እስልምናን እስከሚቀበል ድረስ መጋደል አለባቸው ወይ እየጠየቁ ያለው። ጦርነት እኮ የሚመጣው ከዛ በኋላ ነው። ያንን እስልምና አታስተላልፉም ብለው ሲከላከሉ አልቀበልም አይደለም፣ አለመቀበል አያስገድልም። አታስተላልፉም ብሎ ሲያግዱ ለምንድን ነው እንድናስተላልፍ ፈቃድ ማታደርጉት ተብሎ ከዛ ማስረጃ ላተልከና ማስረጃ ከሌላ እኔ ማስረጃ እሰጣለሁ። የለኝም በልና ነቢያችን ሰለላሁ ዐለይሂ ወሰለም ማስረጃ ይሰጥ አይ የለኝም ማስረጃ አንብቤ አላውቅም የሚል ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም አሁን አንድ ጀዋል ስለያዝኩ ነው እና ምን መሰላችሁ ነቢያችን ሰለላሁ ዐለይሂ ወሰለም ይከፍትላል። መረጃውን ንገሩ። ኪታቡን ነው እየከፈቱ ያሉት አይደል? ይገልጹታል። እና በምክንያት ነው። አሁን ለምሳሌ ሱራ ስንት ላይ መሰለህ? ሱራ 4 ላይ ሱራ 7 እስልምና አለመቀበል አያስገድልም። እስልምናን አለመቀበሉ ማንም የተገደለ የለም። እስልምና ገብቶ ሙርተድ የሆነ ሰው እንጂ ካፊር የሆነ ሰው አይገደልም። በምክንያት ነው የሚገደለው። በምክንያት ማስረጃን ስተንስ እሺ ሱረቱ ለምሳሌ ከቁርአን ከረሱል ሰለላሁ ዐለይሂ ወሰለም ከሱሐቦቻቸውን ወደ ጦር ሜዳ ሲያዙ መጀመሪያ ጥሪ የሚያደርጉት ወደ እስልምና ሰዎች እንዲጣሩ፣ እስልምና ከተጣሩ በኋላ አልቀበልም ካሉ ጅዝያ እንዲከፍሉ፣ ጅዝያ ካልከፈሉ ከዛ በኋላ ያለው ጦርነት ነው። ምክንያቱም እነዛን ሰዎች ጥሪ የሚያደርጉላቸው መጀመሪያ እነዛ ሲዋጓቸው የነበሩ ሰዎች ነው። ረሱል ሰለላሁ ዐለይሂ ወሰለም ሲዋጓቸው የነበሩ አሁን ለምሳሌ እናንተ የምታወቁት አሁን ይሄ ምዕራፍ ላይ ያለው የመካ ሰዎች ቆይ እሺ አንተ ምዕራፍ 75 ሱራ ምንድነው ምዕራፍ 4 ቁጥር 75 ላይ ተመለከቱ። አውጣ ከፈለጋችሁ እኔ እቀራላችኋለሁ። ቁጥር 75 ቅራውሽ አላህ ስብሐነሁ ወተዓላ ምን ያለ ዝጋ የመካ ሰዎች በጣም ረሱሉን አለይሂ ሰላቱ ሰላም ከሀገራቸው ድረስ አባረዋቸዋል። ሱሐባዎችን በአጠቃላይ አባረዋቸዋል። ገንዘባቸውን ወርሰዋቸዋል። ቤተሰቦቻቸውን በአጠቃላይ አቆራርጠዋቸዋል። ከፊሎቻቸውንም ገለውባቸዋል። ከዛ ምን አለ አላህ ወማ ለኩም አላ ቱቃትሉ ፊ ሰቢልላህ በአላህ መንገድ ለምን አትጋደሉም እናንተ ሱሐባዎች ወልሙስተضዓፊነ ሚን الرجال والنساء والولدان ከወንዶች ከሴቶች እንዲሁም ከህፃናቶች الذين يقولون ربنا እና ደካማ የሆኑ መካ ውስጥ ያሉ ደካማዎችን ለምን አትረዷቸውም? الذين እነዚያ እኮ يقولون ይላሉ ረበና ጌታችን ሆይ አخرجنا من هذه القرية ከዚች ከተማ አውጣን ጌታችን እባክህ الظالሚ አህሉሃ የዚች መካ ዟሊም ሰዎች እየገደሉን እየደበደቡን እየዘረፉን መቀመጫ ያሳጡን ሰዎችን ጌታችን እርዳን ይላሉ። ለምን አትጋደሉም? ለምን አረዷቸውም ይላል። ወጀዐለና ሚን ለዱንከ ወሊየን ወጀዐለና ሚን ለዱንከ ነው የጠየቀው አለ ሀበሽ ጦርነቱ ምክንያት እኮ ነው። ስለ ጦርነት ምክንያት እኮ ነው። ስለ ጦርነት ምክንያት አይደለም። ማስረጃ አመጣለሁ ያልከው ምንድን ነው? አንድ ሰው እስልምናን ለማስፋፋት ወደ ሌላ ሀገር ሄደው አይ መስበክ አትችሉም ማስፋፋት አትችሉም ከተባለ ነው ግደሉ እየተባለ ነው እንጂ ተዋጉ እየተባለ ነው እንጂ የሄዱ ያላመኑትን መግደል አይደለም ብለህ ነበር። አይፈከሪም። አሁን ምዕራፍ 75 ላይ ያለውን ምዕራፍ 75 አንብበው እስኪ ምን እንዳለ። ያው ምዕራፍ 4 ቁጥር 75 አልከኝ። አዮ አንብበው። ሱረቱ አኒሳ ላይ በአላህ መንገድና ከወንዶችና ከሴቶችና ከልጆችም የሆኑ ደካሞች እነዚያ ጌታችን ሆይ ከዚች ባለቤቶቿ በዳይ ከሆኑት ከተማ አውጣን፣ ከአንተም ዘንድ ለእኛ አሳዳሪን አድርግልን፣ ከአንተ ዘንድም ለእኛ ረዳትን አድርግልን የሚሉትን ለማዳን የማትጋደሉት ለእናንተ ምን አላችሁ ይላል።
ስለዚህ መጋደሉ በምን ምክንያት ሆነ? እዚህ ጋር ከሀገራቸው ስላባረሯቸው እዛ ደካማዎች ሰዎች ደግሞ ይገደሏቸው ሊገድሏቸው ስለሆነ እዚህ ጋር እየወራ ያለው ተጋደሉ፣ በዚህ ምክንያት ተጋደሉ አለ እንጂ ሱራ 2 አያ 193 ላይ ያለውን አያብራራም። ሌሎቹንም ክፍል አያብራራም። ይሄ አሁን ምክንያቱ መሰለህ እዚህ ጋር አንተ ላልከው ማስረጃ ሰጠኝ። አሁን ይሄንን ገብቶሃል። ግን ምን እንዲያለ እስልምና በምክንያት ነው የተጋደለው። በአጠቃላይ ጦርነት የገባው በምክንያት ነው። የትም ቦታ ታሪክ አይደለም የሚለውን እኔ አሳያለሁ። ቅድሚያ ግን አንተ አመጣለሁ ያልከውን አሳየኝ እኮ። ነቢያችን ሰለላሁ ዐለይሂ ወሰለም ነገርኩህ እኮ። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ጂሃድ አሁን አንድ ሞባይል ስለሆነ ነው እንጂ አወጣልህ ነበርና ወደ ጂሃድ ወደ ጦርነት ሲያዟቸው ጦርነት የሚያዟቸው መጀመሪያ በምክንያት ነው። እነዛ ሰዎች ችግር ወይም ሰሃባዎቻቸውን ገለውባቸው ወይም ደግሞ እስላም የሆኑ ሰዎችን ለመግደል ሴራ ሲያደርጉ ሲሰሙ በዛ ምክንያት ነው ጦርነት የሚያዙት። እንደዛ ሲያዙም ደግሞ ሽማግሌዎች እንዳትገሉ፣ ህፃናቶችን እንዳትገሉ፣ ሴቶችን እንዳትገሉ፣ እስላሞችን የማይጋደሉ ሰዎች እንዳትገሉ ብለው ከመከሩ በኋላ ነው ጦርነት የሚያዟቸው ማለት ነው። ከዛ በኋላ እስላምን የሚጋደል የሆነ ማንኛውም ረሱል ሰለላሁ ዐለይሂ ወሰለም ሲያዙ ቆይ እባክህ አዲስ ነገር እንዳመጣህ አትጮህ። ይሄው የሚባለው ግደሉ ካሉስ ቆይ እዚህ ጋር ውሸት ስለዋሸ ግደሉ ካሉስ አዳምጠኝም ግደሉ አይሉም ራሱ ነቢያችን ሰለላሁ ዐለይሂ ወሰለም ካሉ ከተኛ ነብይ ነው ገዳይ ነብይ ነው ትላለህ። ቆይ ስማ አዳምጥ። አንድ ነገር እኔ ይኸውልህ ጸጥ ብዬ ነበር እየሰማሁ የነበረው ግን ስትቀጥል አዳምጥ። ቆይ በምክንያት ነው ሰለላሁ ዐለይሂ ወሰለም የሚጋደሉ ብያለሁ። አልተሳሳትም ለነገር ነው ሁሉ እውቀቱ አለ። ችግር ነው። ተረጋጋ። ቆይ ካልተሳሳት እንዴት እናጥራት 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 የትም አትሄድም። ከዛ በኋላ ትቀጥላለህ። አልተሳሳትም አይደለም ጦር ሜዳ ላይ ሲዋጉ እንዳሉ ህፃናቶችና ሴቶች ቢገደሉ የአላህ መልእክተኛ የተገደሉ ነው ሲባል ከዛ እነዛን ሰዎች ማዳን አይቻልም። ጦር ሜዳ ላይ ስለሆነ አጋጣሚ ጦር ሜዳ ላይ ህፃናቶች ይሞታሉ፣ ሴቶች ይሞታሉ እና ወንጀለኛ ምናልባት እንሆናለን ብለው ሱሐባዎች ሲጠይቁ አይ እነሱ ከዛ ውስጥ ከጦር ሜዳ ውስጥ ካሉ ከቤታቸው ተቀምጠው ገለልታ ቦታ ካሉ خلاص ጦር ሜዳ ከሆኑ ችግር የለውም እነሱም ከነሱ ናቸው ብለዋል። ያለን ጦር ሜዳ ከሆኑ አላለም። አንተ በጣም ሙስታዝ እየወንክ ነው። አትዋሽ። ጦር ሜዳ ከሆኑ አይደለም ያሉት። አይ እነሱም ከነሱ ወገን ናቸው ነው ያለው። ታዲያ ጦር ሜዳ ተቀጥቷል። ተመልከቱ። ይሄ ሰውዬ አደገኛ ኡስታዝ ነው። ይኸውላችሁ ይሄ ሰውዬ አደገኛ ኡስታዝ ነው። እያንዳንዷን ሐዲስ ያውቃል። ግን እኔም ደግሞ ይኸውልህ አንተ አደገኛ ኡስታዝ ነህ። ሁሉን ሐዲስ አታውቃለህ፣ ሁሉን ተፍሲር አታውቃለህ። ግን ማለት ነው እኔን ደግሞ አያውቅም ብለህ ልታጭበረብረኝ አትችልም። እሺ ሐታ ነቢያችን ሰለላሁ ዐለይሂ ወሰለም ሰዎችን ሽማግሌዎች እንዳትገሉ፣ ሴቶችን እንዳትገሉ አላሉ? ቆይ የጠየቁ ያሉ ያመጣው ወይስ ብለዋል? አላሉም ወይስ ብለዋል? ተናገር ብለዋል አላሉም? ይሄም አውቀህ ነው እንዴ ኡስታዝ? አውቀህ ነው እንዴ ኡስታዝ? አይደለም፣ በምክንያት ነው። ይሄ የተናገሩበት በምክንያት ነው። አትጮህ እስኪ ተረጋጋ። እስኪ አንዴ ቆይ እስኪ ተንፈስ። እኔም አታስጮኝ አንተም አትጮህ። ሰሚው ይጨነቃል፣ አይፈልግም እንደዚህ አይነት አብሽር። አሁን እኔም አንተም ተግባብተናል። አራዳ ለአራዳ አይተላለፍም አይደል? ስለዚህ እኔ አሁን አንተ ስትዋሽ ገባሁኝ። ከዛ እንደባንን ኩባ አውቀህ ሀዲሷን ጠቀስካት፣ ማመጣብህን ሀዲስ ጠቀስካት። ምን ብለህ ጠቀስካት? አዎ ህፃናት እንዲገደሉ ይዛኔ የእነሱ ከእነሱ ወገን ስለሆኑ እንዲገደሉ አዘዋል። ግን አልክና ምን ጨመርክባት? አይ ጦር ሜዳ ላይ ስለሆኑ ነው አልክ። እንደዛ ሳይሆን አታክ ሊያደርጓቸው ነበር ነው ወይስ አይደለም? በምሽት አታክ ሊያደርጓቸው ነበረ ፕላኑ አይደለም? በምሽት ሄደው ሊገድሏቸው ነበረ። ስለዚህ ስለ ህፃናቶቹ ሲጠይቁ አይ እነሱም ከነሱ ወገን ናቸው ይገደሉ ነው ያሉት። ቆስጠንጠን እንደዛ ዳምጠኝ። ይሄ ታሪክ አለው፣ ምክንያት አለው። እነዛ ሰዎች ያደረሱት አደጋ አለ በሙስሊሞች ላይ ያመጡት አደጋ ስለነበረ ቢሆንም ህፃናቶቹ እንዲገደሉ ቢሆንም ግን ህፃናቶቹ እንዲገደሉ አዘዋል ወይስ አላዘዙም? በአጸፋ ነው። ታዲያ እዛ ጦር ሜዳ ላይ ጠላቶች በአጸፋ የሚሆን በምንም
ህጻናቶቹ እንዲገደሉ አዘዋል ወይስ አላዘዙም? በአጸፋ በምክንያት ነው ህጻናቶቹ ሲገደሉ ብናለ በምንም ቢሆን ምንም ማድረግ አይቻልም። አትዋሽ። በምንም ቢሆን ግን መሐመድ እዚህ ጋር ምን አዟል? ይኸው ተመልከቷቸው። ፐርሚሲብል ኦፍ ኪሊንግ ውመን ኤንድ ችልድረን ሴቶችንና ህጻናትን እንዲገደሉ ማዘዝ መፍቀድ። ምክንያቱስ ምን ስለሆኑ እነሱ የፈለጓቸውን ያድርጉ፣ ግን እንዲገደሉ አዘዋል ወይስ አላዘዙም ስልህ ቀጥታ ልታልፍ ነበረ። ኤኒዌይስ ተጋልጻል። በምክንያት ነው ቆስጠንጠን፣ ዝም ብላችሁ አታውሩ። በምክንያት ነው ይሄ የሆነው። እኔ ያለ ምክንያት ነው አላልኩም። ያለ ምክንያት ይገደሉ፣ በምክንያት ይገደሉ እዳዝም ማተር ለኔ። ስለዚህ ግን አንተ ምን ማለት አለብህ? ሴቶችና ህጻናት እንዳይገደሉ ምናምን ነገር ስትል ይኸው እንዳስገደለ በሀዲስ ፕሩፍ እያረኩልሉ። ስለዚህ ከዚህ በኋላ እያንዳንዱ መረጃ እንትን ስትል ማለት ነው ቆስጠንጠን ነቢዩ ሰለላሁ ዐለይሂ ወሰለም ሽማግሌ እንዲያገሉ አላሉም? ሴቶች እንዲያገሉ አላሉም? ያለንም አንጣ፣ ሁለቱንም አንጣ። ተረጋጋ ብቻ። አንድ እየተረበሽ ስለተያዝክ ተረብሻል። ስለዚህ ከዚህ በኋላ አልረበሽም። አብሽር አልረበሽም። እባክዎት ኡስታዝ አንዴ ቆይ። ከዚህ በኋላ ምንም አይነት ነገር ስታወሩ አንተ እንደሆነ በጣም ነው ማዳመጣችሁ። እያንዳንዷን ውሸትን ጣልቃ ገብቼ ስለማዋረድህ ቆስጠንጠን መልስ። ይሄን መልስ። ረሱል ሰለላሁ ዐለይሂ ወሰለም ሽማግሌዎች እንዳትገሉ፣ ሴቶች እንዳትገሉ፣ ህጻናቶች እንዳትገሉ አላሉም? እዚህ ጋር ግደሉ ብለዋል አላሉም? ይሄንን ያልኩ መልስ። እኔ እኮ መለስኩልህ። በምክንያት ነው ይሄ ብያለሁ። ያሉበት ቦታ ብለዋል አላሉም? ያሉበት ቦታ ብለዋል አላሉም? አዎ ይሄን በምክንያት ነው እንደዚህ ያሉት። ይሄን በምክንያት ነው። ስለዚህ እዚህ ጋር ደግሞ ግደሉ ብለዋል አይደለም? ምክንያታዊ ነው። በምክንያት ያለ ምክንያት አይደለም። እኔም ምክንያት በሌለው መልኩ ይገደል አይገደል እሱ ሌላ ጉዳይ ሆኖ ሳለ እኔ አሁን ለምሳሌ ስለ ታሪኩ እንዲህ ነው ብዬ አልተከራከርኩም። ገብቼ ግን እሱንም ራሱ እከራከራለሁ። ግን ርዕሳችን ምንድን ነው? ግድያ የሚለው ነገር ኢንጀነራል። ስለዚህ መሐመድ ምንን አዟል? ህጻናትና ሴቶች እንዲገደሉ አዟል። ለዛውም ጨቅላ ህጻናት። ግን አንተ በምክንያት ነው ምናምን ቆይ ጣልቃ ተግባ። ልክ ጨርስ እኮ እድል እሰጥሃለሁ አላማሽ። ስለዚህ መሐመድ ጨቅላ ህጻናትና ሴቶች እንዲገደሉ አዟል። ምክንያት ይኖረው አይኖረው ምንም አይመለከተኝም። እሱ ጥቃት ሊፈጽሙ ነው። ግን እስቲል እኔ ልንገርህ ታሪኩን ራሱ ልሞግት እችል ነበር እንዲህ ነው ብዬ ከዚህ ነገር አንጻር ፍትሃዊ አይባልም ብዬ ልከራከር እችላለሁ። ግን ርዕሳችን ምንድን ነው? እስልምና ገዳይ መሆኑን ፕሩፍ ልናደርግ ነው። ስለዚህ ከዚህ በኋላ ስታወራ ተሳስተን እንዳትቀጥፍ። አዳምጠኛ አንድ ጊዜ አዳምጠኝ። እሺ አውራና ቀጥል። እስላም ገዳይ ነው የምትሉት እስላሞችን የሚጨፈጭፉት አሜሪካኖችና እስራኤሎች ናቸው ወይስ እስላም ነው ክርስቲያኖችን ወይም ይሁዳዎች የሚጨፈጭፉ? በአሁኑ ባለንበት ዘመን በቤታቸው ህጻናቶችን ሴቶችን የሚጨፈጭፉ አልሀበሺ እየተወራ ያለው ስለ አስተምሮ ነው እንጂ ስለመለስ ክርስቲያኖችና ይሁዳዎች ናቸው መጨፍጨፍ የያዙት። አሁን እስላም አንዴ ልመልስልን። እዚህ ጋር እያወራን ያለ ነው የትኛውን ክርስቲያን እየጨፍጨፍ የትኛውም አይሁድ እየጨፍጨፍ ፖይንታችን እሱ አይደለም። ዋናው መጽሐፉ ያዛል ወይ ነው። እኛ እያወራን ያለ ነው እዚህ ጋር ስለ አስተምሮ ነው። የእስልምና አስተምሮ ግደሉ ብሎ ይፈቅዳል ነው እንጂ ሙስሊሞች ይገላሉ እያለን አይደለም። ስለሆነ እያወራን ያለ ነው ስለ አስተምሮ ነው። አስተምሮ ላይ ማውራት እንችላለን። ቅድም ያልኩን ግን ላሳየን። ሱራ 2 አያ 193 ላይ እንዲህ ይላል፣ ሁከት እስከማይገኝ ሃይማኖት ላላ ብቻ እስከሚሆን ድረስ ተጋደሏቸው ይላል። ሁከት እስከማይገኝ ሃይማኖት ሁሉ ላላ እስከሚሆን ድረስ ስለሆነ አንተ አሁን ለምሳሌ እኛ ክርስቲያኖች ነን፣ ሃይማኖት ሁሉ ላላ አልሆነም፣ ትጋደለናለህ ወይ? በዚህ አንቀጽ መሰረት ጥሩ ቃቲሉ ልሙሽሪኪን ምን ይሄ ሁከት እስከማይኖር ድረስ ተጋድሏቸው ያሉት ረሱል ሰለላሁ ዐለይሂ ወሰለም ሃይማኖት በአጠቃላይ አላህ እስከሚሆን ድረስ ብሎ ማለት ዳዕዋ በሏቸው፣ አድርሱላቸው። በዳዕዋ ምክንያት ዳዕዋ ስታደርጉ ለዛ መሰናክል የሚሆኑ ከሆነ ተጋድሏቸው ነው። ካልሆኑ ግን ዳዕዋችሁን አሰራጩ ስለተባለ ዳዕዋ ማድረግ ነው፣ ሰዎችን ማስተማር። ማስረጃ አዳምጥ። ማስረጃው ቆስጠንጠን መልሶልሃል። ረሱል ሰለላሁ ዐለይሂ ወሰለም ወደ ጂሃድ ሲልኳቸው መጀመሪያ ሱሐባዎቻቸውን ምን ይላሉ? መጀመሪያ ማስረጃው እኮ ይሄ ነው። ማስረጃው እድኡሁም ኢለል ኢስላም አሉ። ይሄኛው አያ ላይ ሙፈስራ ነው።
ወደ እስልምና ጥሯቸው እንጂ ያን ሐዲስ ቁርአን እኮ የሚፈስረው ሐዲስ እኮ ነው። እድኡሁም ኢለል ኢስላም ወደ እስልምና ጥሯቸው። እቀበላለሁኝ። እድኡሁም ኢለል ኢስላም ሐዲስ እኮ ነው። ቁርአኑ ጋር የሚያዝ አንተ አትቀበልም። የረሱልን ሰለላሁ ዐለይሂ ወሰለም ንግግር አለ የምትፈልገው ነብያችን ሰለላሁ ዐለይሂ ወሰለም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን እኮ ለዓለማት እዝነት አድርገን እንጂ አላክንህም ብሏቸዋል አላህ በቁርአን ከፈለክ። እያወራኝ ያለ ነው ስለ ሱራ 2 191 አያኛው ሲሆን ይሄኛውን ተፍሲር አምጣ፣ እንደዛ አንተ እንዳልከው እየፈታልን ተፍሲር አምጣ፣ ሙፈስር አምጣ እያልኩ ነገርኩህ እኮ። ነብያችን ሰለላሁ ዐለይሂ ወሰለም ሱሐባዎቻቸውን ወደ ጂሃድ ሲያዙ ጥሪ የሚያደርግ መጀመሪያ ጥሪ እንዲያታደርጉላቸው። እኔ አሁን አንድ ሞባይል ላይ ያዝኩት፣ ተቃራኒው ልስጥ። ሃይማኖት ሁሉ በቃ ሁሉም ሰው አላህን እስከሚያመልክ ድረስ ግደሏቸው ብሎ የሚናገረውን ተፍሲር ላሳይ ከፈለክ። ግደሏቸው አይደለም የሚለው ተጋደሏቸው፣ በምክንያት ተጋደሏቸው ነው። አላደርስም ካሉ የሚያደናቅፍ ምዕራፍ ስንት ነው? ሱራ 2 አያ 193 ያ ሐራም ላሳይ። ተፍሲር አልጃላሊ ተቀበለዋል ናታን። ግን እናንተ ታውቃላችሁ፣ ግን እስላሞች ከእስላሞች ይሁዳዎችና ክርስቲያኖች እንደሚኖሩ ታውቃላችሁ አታውቁም? በነቢያችን በሰሃባዎች ዘመን እሱ ሌላ ርዕስ ነው እያወራኝ ያለው ነው። እንግዲህ እስላም ማለት እኮ እነሱን ይገልጻል፣ ሰሃባዎችን ረሱልን ይገልጻል። በእነሱ ስር ሲቀመጡ ሲኖሩ የነበሩ ናቸው። መች ተገደሉ? የሚጋደሏቸው እንደሚጋደሉ ራሳቸው ምስክር ናቸው። አልጠየቅም እሱን። አሁን እዚህ ሱራ 2 193 ላይ ነው እንዲህ ይላል። ተፍሲር አልጃላሊ ስታነበው ፋይት ዘም ቲል ዜርስ ኖ ሴዲሽን ኖ አይዶላትሪ ኢን ዘ ሪሊጅን ኦል ወርሺፕ ኢዝ ፎር ጋድ አሎን ይላል። ምን ይላል? ጣዖት እስከሚጠፋ ድረስ ወይም ደግሞ ዜርስ ኖ ሴዲሽን ኖ አይዶላትሪ የጣዖት አምልኮነት እስከማይኖር ድረስ ኢን ዘ ሪሊጅን ኦል ወርሺፕ ኢዝ ፎር ጋድ አሎን